የነገሌ ጦር፣ የአየር ኃይል፣ የፖሊስ ሰራዊት፣ የወህኒ ፖሊስ፣ የብሔራዊ ጦር ተወካዮች እየተመረጡ መጡ። አዳራሹ ከሚችለው በላይ ሞላ። ከአንዳንድ ክፍል የመጡት ተወካዮች ብዛት ከተሰጠው ኮታ አለፈ። በመጨረሻ ክፍሎች በደብዳቤና በማህተም የተረጋገጠ ትክክለኛ ተወካዮቻቸውን እንዲያሳውቁ በታዘዙት መሰረት ብዙዎቹ ይወክሉናል፣ መርጠናቸዋል የሚሏቸውን መኮንኖችና የበታች ሹማምንቶችን ስም ዝርዝር አሳወቁ። የደርግ አባላት ብዛትም 108 መሆኑ ተረጋግጦ ተመዘገበ። ይህ ሆኖ እያለ ግን በይፋ የሚታወቀው የደርግ አባላት ቁጥር 120 ነው። ይህን ቁጥር የሰጡት ጀነራል አማን ናቸው። ጀነራል አማን የደርጉ ሊቀመንበር ከሆኑ በኋላ ለሀገር ውስጥና ለውጭ ሀገር ጋዜጠኞች ጋዜጣዊ መግለጫ በሰጡበት ጊዜ የደርግ አባላት ስንት ናቸው ተብለው ሲጠየቁ 120 ናቸው የሚል መልስ ሰጡ። ለዚህ መልስ መሰረታዊ ምክንያት ከደርግ ጋር በተለያየ የሥራ ኃላፊነት ላይ ተመድበው የደርግን ውሳኔ ተግባራዊ የሚያደርጉና ለደርግ አስተዳደራዊ አገልግሎት የሚሰጡ መኮንኖችን ከደርግ አግልለን መመልከት የለብንም፣ ቅር ይላቸዋል። ስለዚህ እነሱን ለማስደሰትና ወገናዊነታቸውን ለማጠናከር እንደ ደርግ አባልነት ቢቆጠሩ ይጠቅማል ብለው ከሻለቃ መንግስቱና ከሻለቃ አጥናፉ ጋር ተመካክረው ከተስማሙ በኋላ በሰጡት መልስ መነሻነት እሳቸውን ጨምሮ የደርግ አባላት 120 ናቸው ተብሎ ተወሰደ። የሆነ ሆኖ ከ108ቱ አባላት ውስጥ 48 መኮንኖችና 60 ባለሌላ ማዕረግ የሚገኙባቸው ሲሆን ከመካከላቸውም ሻለቃ ብርሃኑ ባየህ፣ ሻለቃ መንግስቱ ኃይለ ማርያም፣ የመቶ አለቃ ፍቅረ ስላሴ ወግደረስ፣ ሻለቃ ተካቱሉ፣ ሻለቃ ፍስሐ ደስታ፣ የአምሳ አለቃ ለገሰ አስፋው፣ ሻለቃ ተስፋዬ ገብረ ኪዳን፣ ሻምበል አዲስ ተድላ፣ ሻለቃ ደበላ ዴንሳ፣ የመቶ አለቃ መላኩ ተፈራ፣ ሻለቃ አጥናፉ አባተ፣ ሻምበል ገብረየስ ወልደሃናና ጁኒየር ኤክማን ዮሐንስ ፍትዊ ይገኙባቸዋል። በሰኔ 21 ቀን ለሶስተኛ ጊዜ የወታደራዊ አስተባባሪ ኮሚቴ መቋቋሙ በይፋ እንደተገለጸ ህዝቡ የተቀላቀለ ስሜት አደረበት። እነዚህ ወታደሮች በጠመንጃቸው አስገዳጅነት ደሞዛቸውን አስጨምረው ወደ ሰፈራቸው ከተመለሱ በኋላ ሌላ ያልተሟላላቸውን ነገር በማስገደድ ለማሟላት እንደገና ጠመንጃ ወጡ። ነገ ፍላጎታቸው ሲሟላ እንደተለመደው ወደ ሰፈራቸው ይከተታሉ አለ አንዱ ክፍል። ሌላው ክፍል ደግሞ በእንዳልካቸው መንግስት ላይ ተጽዕኖ በማሳደር የተወሰኑ የኢኮኖሚ ማሻሻያ እርምጃዎች እንዲወሰድ ምናልባትም የመሬትና የጭሰኝነት ግንኙነትን የሚወስን ሕግ በአስቸኳይ ተደንግጎ በሥራ ላይ እንዲውል ያስደርጉልን ይሆናል አለ። ሌላው ወገን ደግሞ የተረቀቀውን የንጉሠ ነገሥቱን ቆራጭ ፈላጭ ስልጣን የሚገድበውን ሕገ መንግሥታዊ ንጉሣዊ አገዛዝ ሕገ መንግሥት ተፋጥኖ በሥራ ላይ እንዲውል ግፊት ያደርጉ ይሆናል የሚል ግምት ወሰደ። ወታደሮቹ መፈንቅለ መንግሥት አድርገው ስልጣን በመያዝ ወታደራዊ አምባገነንነትን ያስፋፉ ይሆናል የሚል ግምት የወሰዱም ነበሩ። እንዴት እንደሚመሰረት ግልጽ ባይሆንላቸውም በወታደሮቹ ንቅናቄ አማካኝነት ህዝባዊ መንግስት ለመመስረት ምቹ ሁኔታ ሊፈጠር ይችል ይሆናል የሚል ተስፋ ያደረባቸውም ነበሩ። እስከ ሰኔ መጨረሻ ድረስ ከአነስተኛ የጦር ክፍሎች እንኳን ሳይቀር ጦራችንን እንወክላለን እያሉ በርካታ ወታደሮች ወደ 4ኛ ክፍለ ጦር ግቢ ቢመጡም በትክክል መመረጣቸውንና መወከላቸውን የሚያረጋግጥ የጽሑፍ ማስረጃ ባለመያዛቸው የተወሰኑት ሲመለሱ ማረጋገጫ ያላቸውን ኮሚቴው በአባልነት ሲቀበል ቆየ። ከዚህ በፊት ተቋቁሞ የነበረውን አስተባባሪ ኮሚቴ ለማፍረስ እንደተቻለው ሁሉ ይህንም ኮሚቴ የማፍረስ ዓላማ ይዞ የሚመጣ ኃይል ሊኖር ይችል ይሆናል በሚል ስጋት ለአባልነት ተቀበሉም ብለው የሚመጡ ወታደሮችን ከመቀበል በፊት በከፍተኛ ደረጃ ማጣራትና ማረጋገጥ አስፈላጊ ስለነበረ በኮሎኔል ከፈለኝ ይብዛ የሚመራ የክብር ዘበኛ 3ኛ ብርጌድ አንድ ሻምበል ከነሙሉ ትጥቁ እንዲመለስ ተደርጓል።
ሻለቃ መንግስቱ የደርግ ሊቀመንበር ሆነው ተመረጡ። በአዲስ አበባና በአዲስ አበባ ዙሪያ የሚገኙ የተለያዩ የጦር ክፍሎች በአብዛኛው በተሰጣቸው መመሪያ መሰረት ዲሞክራሲያዊ በሆነ መንገድ እየመረጡ እስከ ሰኔ 24 ቀን ተወካዮቻቸውን ላኩ። በሰኔ 22 ቀን የሶስተኛ ክፍለ ጦርን በመወከል በሻለቃ መንግስቱ ኃይለማርያም የሚመራ ቡድን ለኮሚቴው ሰብሳቢ ለሻለቃ አጥናፉ ከሶስተኛ ክፍለ ጦር መምጣታቸውን የሚገልጸውን ደብዳቤ አቀረቡ። ክፍለ ጦሩም የኮሚቴውን ዓላማ በመደገፍ ከጎኑ እንደሚሰለፍ ማረጋገጫ ሰጠ። የኮሚቴው አባላትም የምስራቅ ጦር ተወካዮቹን ልኮ የንቅናቄው ተሳታፊ መሆኑ ኃይላቸውን ስላጠናከረላቸው ተደሰቱ። ተወካዮቹንም በጭብጨባ ተቀብለው በመሸጋሸግ በአግዳሚ ወንበር ላይ እንዲቀመጡ ጋበዟቸው። የስብሰባውን ሂደትና አመራር በአንክሮ በመከታተልና በመታዘብ ለአንድ ቀን ከቆዩ በኋላ ሻለቃ መንግስቱ በተከታታይ ጥያቄ ማቅረብና አስተያየት መስጠት ጀመሩ። በተቀላጠፈ አማርኛ ተናግረው ማሳመን የሚችሉ መቼና ምን መናገር እንዳለባቸው የሚያውቁ በወታደር ሰፈር ተወልደው ከወታደሮች ጋር ያደጉ የወታደሩን ስነ ልቦናዊ አመለካከት በሚገባ የተረዱ መኮንን በመሆናቸው ወቅቱንና ሁኔታዎችን ካጠኑና ካመዛዘኑ በኋላ ስብሰባውን አስመልክቶ የሚከተሉትን ሁለት መሰረታዊ ሐሳቦች አቀረቡ። አንደኛ፣ የወከለንን ጦር ፍላጎት ለማሟላት ከፈለግን ስብሰባው በስነ ስርዓት መመራት ይኖርበታል። ማንም እንዳሻው እየተነሳ ሐሳቡን የሚሰነዝርበት፣ ሌላው ደግሞ እንዳመቸው እየተነሳ የሚቃወምበት፣ በተፈለገ ጊዜ ሁሉ ከስብሰባ የሚወጣበት ወይም ወደ ስብሰባ የሚገባበት፣ መደማመጥ ሳይኖር መተረማመስና መንጫጫት በሰፈነበት ሁኔታ ስብሰባ መምራት ስለማይቻል ስነ ስርዓት ሊበጅለት ይገባል። ከዚህም በላይ የምንወያይበትም ጉዳይ በአጀንዳ መያዝ አለበት ብለው ንግግራቸውን በመቀጠል በሁለተኛ ደረጃ ዓላማችን ምንድን ነው? ምን ለማድረግ ነው እዚህ የተሰበሰብነው? ብለው ጥያቄ ሰነዘሩና ግልጽ የሆነ ዓላማ ሊኖረን ይገባል። በግልጽ የተነደፈ ዓላማ ከሌለን በጨለማ እንደሚጓዝ መንገደኛ መሆናችን ነው። ስለዚህ ዓላማችንን በውል ማወቅ አለብን ብለው ሐሳብ ካቀረቡ በኋላ በወታደሮቹ ዕውቀትና ግንዛቤ ላይ የተመሰረተ ሰፊና ቀስቃሽ ንግግር አድርገው ተቀመጡ። ሻለቃ አጥናፉ አቀነባብረውና አብራርተው አድማጭ ሊገባው በሚችል መልክ ሐሳባቸውን የመግለጽና የማሳመን መጠነኛ ችግር ስለነበረባቸው አንድን ለውይይት የቀረበን ጉዳይ በተንዛዛ መልኩ ውይይት እንዲደረግበት ልቅ ስለሚያደርጉ የስብሰባ ስነ ስርዓት አስጠብቀው ስብሰባውን በተገቢው መንገድ የመምራት ችግር ስለሚስተዋልባቸው ሻለቃ መንግስቱ ባቀረቡት ሐሳብና በሰነዘሩት አስተያየት የኮሚቴው አባላት ትኩረት ወደ እሳቸው ተሳበ። ምናልባትም ቢመሩን ወደሚፈለገው ግብ ሊያደርሱን ይችሉ ይሆናል የሚል እምነትም በብዙዎች አእምሮ ሰረጸ። ይህንኑ ጉዳይ አስመልክቶ አባላቱ እርስ በርሳቸው መወያየትም ጀመሩ። ከዚያም በአዲስ መልክ ምርጫ መካሄድ አለበት በሚለው አስተያየት ላይ አብዛኞቹ ውስጥ ውስጡን ተማመኑ። ሰኔ 26 ቀን ስብሰባው ስራውን እንደጀመረ ይህ ኮሚቴ በጥቂት አስተባባሪዎች ተጀምሮ በአሁኑ ጊዜ ከብዙ የጦር ክፍሎች ተወካዮች እየተመረጡ በመምጣታቸው የአባላቱ ቁጥር ከፍ ብሏል። ስለሆነም በመጀመሪያው ቀን በጥቂት አባላት ምርጫ የተሰየመው አመራር የሁሉንም ፍላጎት የሚያሟላ ባለመሆኑ በአዲስ መልክ ምርጫ ተካሂዶ አዲስ አመራር ማውጣት አለብን የሚል አስተያየት ከተሰብሳቢዎቹ አንዱ ተሰነዘረ። ቀደም ብሎ ሻለቃ መንግስቱና የእሳቸው ደጋፊዎች ሁኔታውን አመቻችተው ስለነበር በርካታ አባላት የምንወክለው የጦር ክፍል ፍላጎት ነው እያሉ የተሰነዘረውን አስተያየት በመደገፍ ንግግር አደረጉ። እያንዳንዱ ተናጋሪ አስተያየት በሚሰነዝርበት ጊዜ ሁሉ የኔ ክፍል ፍላጎት ወይም አቋም ስለሆነ ይህ ጉዳይ ተፈጻሚነት እንዲኖረው ጠይቃለሁ በማለት ከበስተጀርባው ያለውን ኃይል እንደ ማስፈራሪያነት መጠቀም የተለመደ አሰራር ነበር። በአዲስ መልክ ምርጫ እንዲደረግ ለምን እንዳስፈለገና ማንን ለመምረጥም እንደታሰበ ጥቂት መኮንኖች የተረዱትና የተገነዘቡት በመሆኑ የቀረበውን አስተያየት አጥብቀው ተቃወሙ።
በየጊዜው አመራር የምንቀያይርበት በቂ ምክንያት አይታየንም። እስከዛሬ ሲመሩን የነበሩት ሰዎች በስነ ስርዓት ሊመሩን እንደሚችሉ አረጋግጠናል። አንዳንድ የአሰራር ችግር ተፈጥሯል ቢባልም እንኳን ምናልባት ችግሩ የሚመነጨው ከኛ ከተመሪዎቹ ሊሆን ስለሚችል ሁላችንም ስነ ስርዓት የምናከብር ከሆነ አለ የተባለው ችግር ሁሉ ሊወገድ ይችላል። ከአመሰራረቱ ጀምሮ ከፍተኛ ሚና የተጫወቱትን አመራርም የሰጡትን በአዲስ የአመራር ኃይል መተካት አግባብ አይደለም ብለው ጠንካራ የመቃወሚያ አስተያየት ሻለቃ አስራት ደስታና ሻለቃ ህሩይ ኃይለሥላሴ አቀረቡ። የሻለቃ መንግስቱ ደጋፊዎች ብዙዎች ሲሆኑ በቁጥር አነስተኛ ግን በርካታ መኮንኖች የሻለቃ አጥናፉ ደጋፊ ነበሩ። በሁለቱ ጎራ መካከል የተጧጧፈ ክርክር ተነሳ። አዲስ ምርጫ መካሄድ የለበትም በሚለው ነጥብ ላይ የተሰነዘሩት አስተያየቶች ትኩረት ሊሰጣቸው የሚገባ መሆኑ ቢታወቅም አብዛኞቹ የኮሚቴው አባላት አዲስ ምርጫ ይደረግ ባይ በመሆናቸው ምርጫው እንዲካሄድ ውሳኔ ላይ ተደረሰ። የደርግ የሥራ አስፈጻሚ የአስተዳደር መምሪያ መኮንን በሆኑት በሻለቃ ብናልፈው መኳንንት የሚመራ አስመራጭ ኮሚቴ ተመረጠ። ምርጫው በሚስጢር እንዲከናወን ተስማሙ። በዚህም መሰረት ሰኔ 26 ምርጫው ተካሄደ። ውጤቱም ለአባሉ ተገለጸ። እንደተጠበቀው ከአባላቱ 75 ከመቶ የሚሆኑት ለሻለቃ መንግስቱ ኃይለማርያም ድምፅ ሰጡ። ሻለቃ መንግስቱም የአስተባባሪው ኮሚቴ ሊቀመንበር ሆኑ። ሻለቃ መንግስቱ የሊቀመንበርነቱን ስልጣን ከጨበጡ በኋላ ስለ ምርጫው ምስጋና አቅርበውና የኮሚቴው አባላት በእሳቸው ላይ ጣሉት እምነት እንደከበዳቸው ገልጸው ኃላፊነታቸውን በአጥጋቢ ሁኔታ ለመወጣት ሌት ተቀን እንደሚሰሩ ቃል ገቡ። ከዚያም ኃላፊነቴን በብቃት ለመወጣት እንዲያስችለኝ የምፈልጋቸው ነገሮች አሉ፣ እነሱንም በቅድሚያ እንድታሟሉልኝ እጠይቃለሁ። ይኸውም የወታደራዊ ንቅናቄ በይፋ ማካሄድ ከተጀመረበት ከ6 ወር በፊት ጀምሮ በማስተባበርና አመራር በመስጠት ከፍተኛ ሚና የተጫወተው ሻለቃ አጥናፉ አባተ ለስራዬ መቃናት በቀላሉ የማይገመት ድጋፍ ሊሰጠኝ ስለሚችል በምክትል ሊቀመንበርነት እንድትመድቡልኝ፣ ከዚህ በተጨማሪም በቅርብ ማውቀውንና በስራም ምግባባውን ሻለቃ ገብረየስ ወልደሃናን በዋና ጸሐፊነት እንድትሰይሙልኝ በአክብሮት ጠይቃለሁ ብለው ለስብሰባው ተሳታፊዎች በለሰለሰና ዝግ ባለ አነጋገር ጥያቄያቸውን አቀረቡ። የኮሚቴው አባላት በእሳቸው ንግግር ቀደም ብሎም የተመሰጡ ስለነበሩ አሁንም አቀራረባቸው አሳማኝ መስሎ ስለታያቸው ያለምንም ክርክርና ጭቅጭቅ በጭብጨባ የቀረበላቸውን ጥያቄዎች አጸደቁላቸው። ከሻለቃ አጥናፉ አባተ ጋር ምክትል ሊቀመንበር የነበረው የአስር አለቃ አበራ አጋ ተራ አባል ሆነ። የአስተባባሪው ኮሚቴ ዋና ጸሐፊ የነበሩት ሻምበል ወንደሰን ኃይሉ አስተባባሪ ኮሚቴው እንደተቋቋመ እንዲታሰሩ ከተወሰነባቸው 73 ባለስልጣናት ውስጥ አንዱ አባቱ ስለነበሩ እሳቸውንና ሌሎችን ባለስልጣናት ለማስመለጥ ምስጢር አውጥቷል በሚል ጥርጣሬ ከዋና ጸሐፊነቱ ብቻ ሳይሆን ከደርግ አባልነትም ተባሮ ስለነበር ሻለቃ ገብረየስ ክፍት የነበረውን የኃላፊነት ቦታ በቀላሉ ያዘ። ሻለቃ አጥናፉ በአራተኛ ክፍለ ጦር አባላት ዘንድ ተደማጭነት ስለነበራቸው ወደፊት አድማ ሊያስነሱብኝ ይችላሉ በሚል ስጋትና ፍርሃት ሻለቃ መንግስቱ ሆን ብለው ምክትላቸው እንዳረጓቸው ግምት ተወስዷል። ሻለቃ መንግስቱ ስብሰባውን በስነ ስርዓት ለመምራት ከፍተኛ ጥረት አደረጉ። የተዝረከረኩ አሰራሮችም ቀስ በቀስ እየተስተካከሉ ትክክለኛውን የአሰራር ፈር ያዙ። የአስተባባሪው ኮሚቴ አባላት እነማን እንደሆኑና በእርግጥም ክፍሎቻቸው መርጠው እንደላኳቸው ማረጋገጫ ደብዳቤ እንዲልኩ የተደረገውና ደርግ የሚለው ቃል ኮሚቴ የሚለውን የእንግሊዝኛ ቃል እንዲተካና የአስተባባሪው ኮሚቴ መጠሪያ ስምም የጦር ኃይሎች የፖሊስ ሰራዊትና የብሔራዊ ጦር አስተባባሪ ደርግ እየተባለ መጠራት የጀመረው እሳቸው ስልጣኑን ከጨበጡ በኋላ ነው። ሻለቃ መንግስቱ የኮሚቴውን አባላት ለመሳብ ያስቻላቸው ዓላማችን ምንድነው? ዓላማችንን እንወቅ፣ በግልጽ የተነደፈ ዓላማ ከሌለን በጨለማ እንደሚጓዝ መንገደኛ መሆናችን ነው ብለው የተናገሩት ንግግር ስለነበር ስልጣን እንደጨበጡ ዓላማችንን እንወስን፣ ዓላማችን የኢትዮጵያን ሕዝብ ከብዝበዛና ከጭቆና አላቀን አገራችንን
በልማት ማስቀደምና ግለኝነትን አስወግደን የሀገራችንን ጥቅም ማስጠበቅ መሆን አለበት። ስለሆነም ኢትዮጵያ ትቅደም የሚል ዓላማ ይዘን ብንነሳ ተገቢ ይሆናል የሚል አስተያየት ሰነዘሩ። በአንድ ወቅት ጳውሎስ ኞኞ በሚያዘጋጃት የኢትዮጵያ ድምፅ በምትባል ጋዜጣ ላይ ከጋዜጣው ስም ዝቅ ብሎ ኢትዮጵያ ትቅደም የሚል ጽሑፍ የሻለቃ መንግስቱን ትኩረት ስቦ ስለነበር አጋጣሚውን ተጠቅመው የደርግ ዓላማ መግለጫ እንዲሆን ሐሳብ የሰነዘሩት ለዚህ ነው የሚል ግምት ተወስዷል። በተሰነዘረው ሐሳብ ላይ በርካታ ጥያቄዎችና አከራካሪ ነጥቦች ተነስተው አጥጋቢ ምላሽ ከተሰጠና ሰፊ ውይይትም ከተደረገ በኋላ ኢትዮጵያ ትቅደም የሚለው አባባል የደርግ ዓላማ ወይም ሞቶ ተደርጎ ተወሰደ። ኢትዮጵያ ትቅደም የሚለው ዓላማ ማንም እንዲመለከተው በጥቁር ሰሌዳ ላይ በትልቁ ተጽፎ ተቀመጠ። ኢትዮጵያ ትቅደም ሲባል ጥልቅና ድፍን አባባል ስለሆነ ማንም እንዳመቸው ትርጓሜ ስለሚሰጠው ውሎ አድሮ ችግር ያስከትላል። ስለዚህ ዝርዝር ትርጓሜውና ይዘቱ ተብራርቶ በጦሩም በሕዝቡም ዘንድ ታዋቂነት እንዲኖረው መደረግ አለበት ብለው ሻለቃ አስራት ደስታ ባቀረቡት አስተያየት መሰረት ዝግጅት እንዲደረግ መመሪያ ተሰጠ። የኢትዮጵያ ትቅደም ትርጉም 13 ነጥቦችን አጠቃሎ ተብራርቶና ተስፋፍቶ በሕዝብ እንዲታወቅ ተደረገ። የመጀመሪያው አንቀጽ የንጉሠ ነገሥቱ ዘውድ እንደተጠበቀ ሆኖ ከካቢኔው ውስጥም ሆነ ውጪ የኢትዮጵያን ሕዝብ የበደሉትን ባለስልጣናት ማጽዳት የሚል ነበር። ይህን ሐሳብ ያቀረበው ምክትል መቶ አለቃ ተሰማ በላይ ነበር። የኮንጎ ዘማች የነበሩት የደርግ አባላት ልጅ እንዳልካቸው እንዳይታሰሩ ስለሚፈልጉ ከካቢኔው ውጪ ብቻ ጽዳት ይደረግ ብለው አጥብቀው ቢከራከሩም ተቀባይነት ሳያገኙ ቀሩ። ከዚህ ዓላማችን ጋር ሊጣጣም የሚችል የማህተም አርማችን መቀረጽ አለበት የሚል ሐሳብ ቀረበ። ሀገራችንን ከኋላ ቀርነት አላቀን የበለጸገ ህብረተሰብ ለመፍጠር ያለንን ፍላጎት ሊያንጸባርቅ የሚችል አርማ መቅረጻችን ተገቢ መሆኑን ስላመንበት በኢትዮጵያ ካርታ መሃል የአንድ አይን ምልክት ብናስቀምጥ ትክክለኛውን መልእክት ማስተላለፍ እንችላለን። አንድ አይን የኢትዮጵያን ኋላ ቀርነትና ድህነት ስለሚያመለክት ይህ አርማ ኋላ ቀርና ድሃ የሆነችውን ሀገራችንን ከኋላ ቀርነትና ከድህነት አዘቅት ለማውጣት ዓላማ እንዳለን ያመለክታል ብለው ሻምበል ሲሳይ ሀብቴ ሐሳብ በማቅረባቸው ሁሉም አባላት ተስማምተው ተቀበሉት። በመጋቢት ወር አጋማሽ ላይ የአየር ኃይል ሰራዊት አዲስ አበባ ከተማን በአውሮፕላን ለመደብደብና ህዝብን ለመፍጀት ያቀደውን ሴራ አክሽፈናል ብለው የአየር ወለድ መኮንኖች በየጦር ክፍሉ እየተዘዋወሩ ገለጻ ባደረጉበት ወቅት ከአየር ኃይልና ከሌሎች የጦር ክፍሎች እየተለቀሙ ታስረው የነበሩት 28 የጦር አባላት በሰኔ 28 ቀን እንዲፈቱ ተደረገ። ከስር የተፈቱት አባላት ከነበራቸው ከፍተኛ የለውጥ ፍላጎትና አብዮታዊ ስሜት ጋር በድል አድራጊነት ስሜት ሲፈቱ ወደር የሌለው ደስታ ተሰማቸው። ለትግል የሚቀሰቅስና የሚያነሳሳ ተነሳ ተራመድ የሚል መዝሙር ድርሰት ሰርተውና አቀነባብረው ለደርግ አባላት አሰሙ። የሞራል ድጋፍም ሰጡ። ተነሳ ተራመድ የሚለው መዝሙር በጣም ቀስቃሽና ለትግል የሚያነሳሳ ከመሆኑም ባሻገር የሀገር ፍቅር ስሜትን የሚያጋግል ስለነበር ሕፃናት፣ ወጣት፣ ሽማግሌ፣ ሴት፣ ወንድ ሳይለይ የሁሉም የህብረተሰብ ክፍል አባላት እንደ ብሔራዊ መዝሙር ይዘምሩት እንደነበር ይታወሳል። ተነሳ ተራመድ ክንድህን አበርታ ለአገር ብልጽግና ለወገን መከታ አሁን ኢትዮጵያ ትቅደም አሁን ኢትዮጵያ ትቅደም ኢትዮጵያ ትቅደም። እንግዲህ ይበቃል እኔ ለኔ ማለት እኛ ለእኛ ብለን እንስራ በህብረት መሻሻል ስራ እንጂ አይወድም ስንፍና ለእናት አገራችን አይበጃትምና። ተነሳ ተራመድ ክንድህን አበርታ ለአገር ብልጽግና ለወገን መከታ